ወደዚህ ጥልቅ ውይይት እንኳን በሰላም መጣችሁ። ሰላም ለሁላችሁ። ዛሬ የምንመረምረው እ፣ በጣም መሰረታዊና ብዙ ጊዜም ከባድ የሆነ ጥያቄን ነው። ይኸውም ፍጹም ፍቅርና ፍጹም ፍትህ። በአንድ ላይ በአንድ ላይ እንዴት ሊኖሩ ይችላሉ? በተለይ ደግሞ ሁሉን ቻይ የሆነ አምላክ ስህተት የመስራት ነፃነት ያላቸውን ፍጡራን ሲገዛ ይህንን ሚዛን እንዴት ነው የሚጠበቀው? እውነት ነው፣ ትልቅ እንቆቅልሽ ነው። እናም ዛሬ የምንመረምራቸው ምንጮች ይህንን ስነ መለኮታዊ እንቆቅልሽ ለመፍታት የሚሞክሩ በመጽሐፍ ቅዱስ ላይ የተመሰረቱ ትንታኔዎች ናቸው። የዛሬው ተልዕኳችን በእነዚህ ጽሑፎች ውስጥ የቀረበውን አመክንዮ መፍታት ነው ማለት ነው። በትክክል ፍቅር የሆነ አምላክ እንዴት ፍትሃዊ ይሆናል? ነፃ ፍቃድስ? እነዚህን ጽንሰ ሐሳቦች አንድ በአንድ የመዘንን እንያቸው። በጣም ጥሩ። እሺ እንግዲያው ከመሰረቱ እንጀምራለን። አዎ፣ ጥሩ ሐሳብ ነው። ጽሑፎቹ የሚነሱት በጣም ጠንካራ በሆነ ሐሳብ ነው። እግዚአብሔር ብቻውን ይገዛል ይላል። ግዛቱም ማይናወጥ ነው። ልክ ግዛቱ ማይናወጥ ነው። ግን ጥያቄው እንዴት የሚለው ነው። ይህ አገዛዝ በምን ላይ ነው የቆመው? በጉልበት፣ በፍርሃት አይደለም። ጽሑፉ እንደሚለው ከሆነ በሁለት ምሰሶች ላይ ነው። ፍቅር እና ፍትህ ወይም ጽድቅ። ፍቅር እና ፍትህ፣ እነዚህ ሁለት ቃላት ብዙ ጊዜ እንደ ተቃራኒ ነው የሚታዩት። በጣም ፍትህ ቅጣትን ይጠይቃል፣ ፍቅር ደግሞ ምሕረትን። እርስ በርስ የሚጋጩ ይመስላሉ። ያው ጽሑፉ ግን እነዚህ ተቃራኒ ሳይሆኑ የአንድ ሳንቲም ሁለት ገጽታዎች እንደሆኑ ነው የሚያስረዳው። በአንድ በኩል እግዚአብሔር ፍቅር ነው ይላል፣ በሌላ በኩል ደግሞ ዓለምን የሚፈርድ በቅን ፍርድ አይፈርድምን በማለት ፍጹም ፍትሐዊነቱን ያረጋግጣል። እና ይሄ ፍትህ አድሎ የሌለበት ነው፣ ለሁሉም እኩል ይሆናል ማለት ነው። አዎ፣ ጽሑፉ ኢዮብ ላይ ያለውን ክፍል ይጠቅሳል። ለነገሥታት እናንተ ምናምንቴዎች ናችሁ፣ ለከበሮችም እናንተ ክፉዎች ናችሁ የሚል አለቆችን ክዶች የሚያስበልጥ በትክክል። ስለዚህ ያገዛዙ መሰረት ማንም ሊያማርረው ማይችል ፍጹም ሚዛናዊ የሆነ የፍቅርና የፍትህ ጥምረት ነው ይለናል። እሺ፣ ይሄ ያገዛዙን መሰረት ግልጽ ያደርገዋል። ነገር ግን እዚህ ላይ ነው ነገሩ ውስብስቡ የሚሆነው። ነፃ ፍቃድ ሲገባ ልክ በዚህ ፍጹም ስርዓት ውስጥ እግዚአብሔር አንድ ያልተጠበቀ ነገር ይጨምራል። ይኸውም ነፃ ፍቃድ ነው። የመምረጥ ነፃነት። ፍጡራን የመምረጥ ነፃነት ሲኖራቸው ስህተትን የመምረጥ ዕድልም አብሮ ይመጣል ማለት ነው። ይሄ ፍጹም የሆነውን ስርዓት አያናጋውም? በጣም ወሳኝ ጥያቄ ነው። እና ጽሑፎቹ እንደሚሉት እግዚአብሔር ይህንን ነፃ ፍቃድ ያለ መመሪያ አልተወውም። ዝም ብሎ አልለቀቀውም ማለት ነው። አዎ፣ ወደ ጥፋት እንዳያመራ አንድ ዋና ሕግ ሰጠ። ይኸውም እርስ በርሳችሁ ተዋደዱ የሚለው የፍቅር ትእዛዝ ነው። ልክ እንደ ኮምፓስ ነው። እሺ፣ እዚህ ጋ ነው ነገሩ በጣም የሚገርመው። ብዙ ሰው ሕግን የሚመለከተው ይህን አድርጉ ያንን አታድርግ ሚል ደረቅ ደንብ፣ ደረቅ ደንብ አድርጎ ነው። ነገር ግን ጽሑፉ የሚለው የሕጉ ዋና ዓላማ ፈጽሞ የተለየ ነው። ልክ እንደ ሐኪም መመርመሪያ መሳሪያ ነው ይለናል። በትክክል። እንዴት ነው እንደዛ ሊሆን የሚችለው? ይሄ የውይይታችን ማዕከላዊ ነጥብ ነው። ጽሑፉ አንድ አያዎ ፓራዶክስ ያስቀምጣል። በአንድ በኩል ተዋደዱ የሚል ትእዛዝ አለ፣ በሌላ በኩል ደግሞ የሰው ልጆችን እና መላእክትን ጨምሮ ሁሉም ፍጡራን ፍጹም እንዳልሆኑ እና በራሳቸው ኃይል ፍቅርን መፍጠር እንደማይችሉ ፍጹም ፍቅርን መፍጠር እንደማይችሉ ይገልጻል። ያው ኢዮብ ላይ እግዚአብሔር በቅዱሳኑ እንኳ አይታመንም፣ ሰማያትም በፊቱ ንጹሐን አይደሉም ይላል። ገባኝ። ፍቅር ከእነርሱ የሚፈልቅ ሳይሆን ከእግዚአብሔር ሊያገኙት የሚገባ ነገር ነው። ስለዚህ ተዋደዱ የሚለው ትእዛዝ ሲሰጣቸው ሊፈጽሙት እንደማይችሉ ይገነዘባሉ። ቆይ አንድ ነገር ይህንን ግልጽ ላድርገው። እግዚአብሔር ፍጡራን በራሳቸው ኃይል ሊፈጽሙት ማይችለውን ትእዛዝ ለምን ይሰጣል? እሺ፣ ይህን እኮ ለውድቀት እንደማዘጋጀት አይቆጠርም። ጽሑፉ ለዚህ ምን ምላሽ ይሰጣል? ጥሩ ጥያቄ ነው። ይሄ እንደ ውድቀት ማዘጋጀት ሳይሆን የበሽታውን ምንነት እንደማሳወቅ ነው። እንደ ምርመራ ማለት ነው። ልክ አንድ ሰው የደም ግፊት እንዳለበት ካላወቀ መድኃኒት አይፈልግም። በተመሳሳይ
ሕጉ ፍጡራን በውስጣቸው መሰረታዊ የሆነ የፍቅር እጦት እንዳለባቸው እንዲገነዘቡ ያደርጋቸዋል። በመንፈሳዊነት ሙታን መሆናቸውን እንዲረዱ። በትክክል ከራሳቸው ውጭ የሆነ የሕይወት ምንጭ እንደሚያስፈልጋቸው ያሳያቸዋል። ስለዚህ ሕጉ የችግሩን ጥልቀት ከማሳየቱም በደን ወደ መፍትሄው ይጠቁማል። አዎ፣ ሕጉ ባይኖር ኖሮ ፍጡራን በራሳቸው የሚተማመኑና የእግዚአብሔርን ሕይወት አስፈላጊነትን ማይረዱ ይሆኑ ነበር። በጣም ወሳኝ ነጥብ ነው። እሺ፣ ሕጉ ችግሩን ካሳየ ጽሑፉ የሚያቀርበው መፍትሄ ወይም መድኃኒት ምንድን ነው? እንግዲያው ይህ ሁሉ ችግር ከቀረበ በኋላ የውይይቱ ትኩረት ወደ ማዕከላዊ መፍትሄው ያመራል። እሱም መስቀሉ ነው። አዎ፣ መስቀሉ በነፃ ፈቃድ በፍትሕና በፍቅር መካከል ያለውን ግጭት ለመፍታት እንደ ቁልፍ መሳሪያ ሆኖ ቀርቧል። መፍትሄው መስቀሉ ነው ሲባል ብዙ ጊዜ ወደ አእምሯችን የሚመጣው የኃጢአት ይቅርታ ነው። እውነት ነው። ነገር ግን እነዚህ ምንጮች ከዛ የሰፋ ትርጉም እየሰጡ ይመስላል። አዎ፣ በጣም ሰፊ ትርጉም አለው። ጽሑፉ መስቀሉ እግዚአብሔር ለፍጡራን ሕይወትን፣ ይህም ማለት ፍቅርን የሚሰጥበት መንገድ እንደሆነ ያስረዳል። እሺ፣ 5 ዋና ዋና ነጥቦችን ያስቀምጣል። አንደኛ፣ በመስቀሉ አማካኝነት ፍጡራን የእግዚአብሔርን ፍቅር በተጨባጭ ይረዳሉ። እሺ፣ እዚህ ላይ ላቁምሽ። የመጀመሪያው ነጥብ ላይ እናተክር። ፍጡራን የእግዚአብሔርን ፍቅር ይረዳሉ። እጉይ በመስቀሉ ላይ የተፈጸመው ነገር እንዴት ነው የፍቅር ማረጋገጫ ሊሆን የቻለው? በተለይ በላዩ ላይ የነበረው መከራና ስቃይ ሲታይ ጽሑፉም ያስረዳው ፍቅር የሚለካው በሚከፈለው መስዋዕትነት ነው በሚለው መርህ ነው። በመስቀሉ ላይ የተገለጠው መስዋዕትነት እግዚአብሔር ለፍጡራኑ ያለውን ፍቅር እስከምን ድረስ እንደሆነ በተግባር ያሳየበት መንገድ ነው ይላል። ገባኝ። ሁለተኛው ነጥብ ከዚሁ ጋር እያያዘ ፍጡራን ይህንን ፍቅር ሲረዱ በምላሹ እግዚአብሔርን መውደድ ይጀምራሉ። እሺ። ሶስተኛ፣ ይህ በውስጣቸው የፈሰሰው ፍቅር መጀመሪያ ላይ ሊፈጽሙት ያልቻሉትን የፍቅር ትእዛዝ እንዲጠብቁ ኃይል ይሰጣቸዋል። አራተኛው ነጥብስ? ነፃ ፍቃዳቸው ይፈጸማል ወይም ፍጹም ይሆናል ይላል። ይህ ምን ማለት ነው? ነፃ ፍቃድ እንዴት ነው ፍጹም የሚሆነው? አዎ፣ ይሄ ማለት ነፃ ፍቃዳቸው አይጠፋም፣ እልቁንም ዓላማውን ያገኛል ማለት ነው። አቅጣጫውን ያገኛል። ልክ ከዚህ በፊት ነፃ ፍቃዳቸው ወደ ስህተት የማዝነበል አቅም ነበረው። አሁን ግን በእግዚአብሔር ፍቅር ስለተሞሉ በነፃ ፈቃዳቸው ፍቅርንና መልካምነትን መምረጥ ይጀምራሉ። ምርጫቸው ከአምላካዊ ፈቃድ ጋር ይስማማል። በትክክል። በመጨረሻም 5ኛው ነጥብ ይህ ሁሉ ሲሆን ፍጥረት ራሱ ወደ ፍጻሜው ወይም ወደ መጨረሻ ግቡ ይደርሳል ይላል። ቆይ፣ እዚህ ላይ ያለው ሐሳብ ፍጥረት ከመጀመሩ በፊት መስቀሉ ታቅዶ ነበር የሚል ነው? አዎ፣ ጽሑፉ የሚለው ያንን ነው። ይህ ማለት መከራና ስቃይ ሁሉ የዕቅዱ አካል ነበሩ ማለት ነው። ይህንን ሐሳብ ለመቀበል ትንሽ ይከብዳል። ከባድ ሐሳብ እንደሆነ አያጠራጥርም። ነገር ግን ጽሑፉ የሚለው እግዚአብሔር ፍጡራን በነፃ ፈቃዳቸው ሊስጡ እንደሚችሉ አስቀድሞ ስላወቀ መፍትሄውንም ከፍጥረት በፊት አዘጋጅቷል ይላል። ኦኬ። ለዚህም ነው ወልድ የፍርድ ስልጣን የተሰጠው፣ እርሱ ለፍጥረት ሁሉ የሕይወት ምንጭ ነው በማለት ያብራራ። በመሰረቱ መስቀሉ ያልተጠበቀ አደጋ ሳይሆን የፍጥረት ታሪክ ማጠናቀቂያው ነው የሚል መከራከሪያ ነው። ልክ እንደዛ። ይህ ሁሉ በጣም የተዋቀረና አመክንዮአዊ የሆነ ስርዓት ይመስላል። ግን ይህንን መንገድ ለማይቀበሉትስ? ጥፋት ለሚሰሩትስ? ጽሑፉ በደለኛውን ግን ከቶ አያነጻም የሚለውን ኃይለኛ ቃል ይጠቅሳል። ይህ ከፍቅርና ከምሕረት ጋር እንዴት ይጣራቃል? እዚህ ጋር ነው እንግዲህ የፍርድ ጽንሰ ሐሳብ የሚገባው። እናም ምን መሰለ፣ ጽሑፉ ስለ ፍርድ ሲያነሳ በጣም የሚያስደንቀው ነገር ምንድን ነው? ፍርድን ለምን እንደዘገየ የሚሰጠው ማብራሪያ ነው። ትክክል። ለምን ይዘገያል? ፍትሕ ፍጹም ከሆነ ወንጀል በተፈጸመ ቅጽበት ፍርዱ መሰጠት የለበትም። ጽሑፉ እንደሚለው ከሆነ እግዚአብሔር የእያንዳንዱን ወንጀል በተፈጸመበት ቅጽበት ቢፈርድ ኖሮ ነፃ ፈቃድ ትርጉም አልባ ይሆን ነበር። እንዴት? ምክንያቱም ሰዎች የሚታዘዙት ከፍቅር ሳይሆን ከቅጣት ፍርሃት የተነሳ ይሆናል። ገባኝ። ይህም እውነተኛ ደስታና ትርጉም ያለው ግንኙነትን ይከለከላል። ይህ ልክ በሥራ ቦታ ላይ እንዳለ ሁኔታ ነው። አለቃቸውን ስለሚያከብሩት ሳይሆን እንዳያባራራቸው ፈርቶ የሚሰሩ ሠራተኞቹ እናውቃለን። በጣም ጥሩ ምሳሌ ነው። ምርታማ ሊሆኑ ይችላሉ፣ ግን ፈጠራ እና ደስታ የላቸውም። ጽሑፉ የሚለውም ይህንን ይመስላል። በትክክል።
እግዚአብሔር የሚፈልገው በፍርሃት የሚታዘዙ ሮቦቶችን ሳይሆን በፍቅር የሚተባበሩ ልጆችን ነው። ስለዚህ ፍርድ ዘገየ። አዎ፣ እስከ መጨረሻው ዘመን ድረስ ተላልፏል። ይህ የጊዜ ክፍተት ነፃ ፍቃድ በተግባር ላይ እንዲውልና ሰዎች ምርጫ እንዲያደርጉ ዕድል ይሰጣል። እሺ፣ በዚህ ጊዜ ውስጥ እግዚአብሔር ያንን ነፃ ፍቃድ ወደ ዓመፅ እንዳያመራ ወደ ፍቅር ለመሳብ መስቀሉን እንደ ማግኔት ይጠቀማል። ነገር ግን ይህንን የፍቅር ጥሪ እምቢ ለሚሉስ? ያለማቋረጥ እምቢ ለሚሉ በመጨረሻ የሚመጣው ፍርድ እርግጠኛና ጻድቅ ነው ይላል ጽሑፉ። ይህንን ለማስረዳት አንድ በጣም ከባድ ምሳሌ ይጠቅሳል። ስለ ነፍሰ ገዳይ። አዎ፣ እሱ በጣም ወሳኝ ነጥብ ነው። አንድ ነፍሰ ገዳይ አንቋ ንስሐ ከገባ መለኮታዊ ይቅርታ አግኝቶ ከዘላለም ፍርድ ወይም ከእሳት ባህር ሊድን ይችላል ይላል። ነገር ግን በምድር ላይ ባለው ሕግ የሞት ቅጣት ሊፈጸምበት ይችላል። ይህ እርስ በርሱ የሚጋጭ አይመስልም? ትንሽ ግራ ያጋባል። አዎ፣ አንድ ሰው እንዴት ይቅርታ ተደርጎለት ይቀጣል? እሺ፣ ይህ በጣም ውስብስ ግን ወሳኝ ነጥብ ነው። ጽሑፉ የሚያስረዳው ስለ ሁለት ተለያዩ የፍትህ እርከኖች ነው። ሁለት እርከኖች? አዎ፣ መለኮታዊው ፍርድና ይቅርታ የሚመለከተው የሰውየውን የዘላለም ዕጣ ፈንታና ከአምላክ ጋር ያለውን ግንኙነት ነው። ይቅርታ ሲደረግለት የኃጢአቱ የዘላለም ቅጣት ይነሳለታል። እሺ። በሌላ በኩል ደግሞ ምድራዊ ፍትሕ አለ። እሱ የሚመለከተው የማህበረሰብን ስርዓት፣ የድርጊቱን መዘዝ፣ የሕግ የበላይነትን ነው። አንድ ሰው የፈጸመው ወንጀል በምድር ላይ የሚያስከትለው መዘዝ አለ ማለት ነው። በእርግጥ ስለዚህ መለኮታዊው ይቅርታ ምድራዊውን የሕግ ተጠያቂነት ሁልጊዜ ያስቀር። ይህ የሚያሳየው ፍትሕ በሁሉም ደረጃ ፍጹም መሆኑን ነው። እና የመጨረሻውን ፍርድ መስጠት የሚችለው ሁሉን ነገር የሚያውቀው እግዚአብሔር ብቻ ነው። በትክክል። እንግዲያው እስካሁን ያየነውን ጠቅለል ስናደርገው በጣም ጥንቃቄ በተሞላበት መንገድ የተገነባ አንድ ትልቅ ስዕል እናያለን። አዎ፣ ሁሉም ነገር የተያያዘ ነው። በአንድ በኩል ፍጹም ፍትሕ አለ፣ በሌላ በኩል ደግሞ ወሰን የሌለው ፍቅር። ጽሑፉ እነዚህን ሁለት ታላላቅ ኃይሎች እግዚአብሔር እንዴት ሚዛን ላይ እንዳስቀመጣቸው ነው የሚያሳየን። የጉዟችንን ካርታ ብንመለከት መጀመሪያ የአገዛዙን መሰረት ፍቅርና ፍትሕን አየን። እጎይ ከዚያም ነፃ ፍቃድ የሚባል ተለዋዋጭ ነገር ሲገባ ስርዓቱን ለመጠበቅ የፍቅር ትእዛዝ እንደተሰጠ ተመለከትን። ያ ትእዛዝ ደግሞ የፍጡራንን ውስጣዊ ድክመት አሳየ። ልክ እንደ መመርመሪያ መሳሪያ ሆኖ አገለገለ። ይህ ድክመት ሲታወቅ ደግሞ መፍትሄው መስቀሉ ሁሉን ነገር የሚያስተካክልበት መንገድ ሆኖ ቀረበ። ፍትሕንም ያረካል፣ ፍቅርንም ይገልጣል፣ ነፃ ፍቃድንም ወደ ዓላማው ይመልሳል። ስለዚህ ትእዛዛቱ የዘፈቀደ ደንቦች አይደሉም። መስቀሉም ድንገተኛ አደጋ አይደለም። የዘጌው ፍርድም የፍትሕ መጓደል አይደለም። ሁሉም በአንድ ታላቅ ዕቅድ ውስጥ የተሳሰሩና እርስ በርስ የሚደጋገፉ አካላት ናቸው። አዎ፣ ጽሑፉም ያቀርበው መከራከሪያ ይሄ ነው። ጊዜ ከመጀመሩ በፊት የተነደፈ አንድ ታላቅ ዕቅድ። አዎ፣ ይኸውም ፍጥረትን በፍቅር ወደ ፍጻሜ ለማድረስ የተነደፈው ዕቅድ። በመጨረሻም ይህንን ሐሳብ ይዛችሁ እንድታስቡበት እንጋብዛችኋለን። ጽሑፉ ይህንን ሁሉ አመክንዮአዊ ሥርዓት ካብራራ በኋላ ሲደመድም ፍጡራን የእግዚአብሔርን የአሰራር ዘዴዎች መጠየቅ አይችሉም ይላል። ለምሳሌ ነፃ ፍቃድ ለምን ተሰጠ? አዎ፣ ወይም መስቀሉ ለምን ብቸኛ መንገድ ሆነ ብለው መጠየቅ አይችሉም ይላል። ይህ በእምነትና በአመክንዮ መካከል ስላለው ግንኙነት አንድ ትልቅ ጥያቄ ያስነሳ። ልክ የተገለጸው ሥርዓት ፍጹም አመክንዮአዊ ከሆነ የሰው ልጅ ግንዛቤ የሚያቆመውና የመለኮታዊውን ምስጢር መቀበል የሚጀምረው በየትኛው ነጥብ ላይ ነው?